እግዚአብሔር ሆይ እናመሰግናለን። በዘላለም ፍቅር የወደድከን፣ ሞታችን የሞትክልን፣ በትንሣኤ ወደ ላይ ከፍ ያደረግከን የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ እናመሰግናለን። የቤተ ክርስቲያንን የልደት ቀኗን በእሳት ላንቃ በዓለም ቋንቋ ያከበርክ፣ ቤተ ክርስቲያንን የመሰረትክ መንፈስ ቅዱስ ሆይ እጅግ አድርገን ከልባችን እናመሰግናለን። ክቡር መምህራችን መምህር ይስሐቅ የዚህ ደብር ዋና ስብከተ ወንጌል ኃላፊ፣ ክቡራን አባቶቼ መምህራነ ወንጌል፣ በክርስቶስ ደም የተዋጃችሁ ሁላችሁም ሕዝበ ክርስቲያን አባቶች፣ እናቶች፣ ወንድሞች፣ እናቶች የመንግሥተ ሰማያት ምሳሌ የምትሆኑ ሕፃናት ጭምር ሁላችሁም በሉል አምላካችን በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን ለዚህ ዕለትና ለዚህ ሰዓት ያደረሰን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ያልከፈለን በመልካምነት ዓይኖቹ ያየን ፍቅሩን ያላቀዘቀዘብን ርኅራኄውን በሕይወታችን የገለጠልን መንፈሳዊ በረከትን ያጠገበን በሰው ሚዛን ያልሰፈረን ጉድለታችንን ሳይቆጥር ሙላት የሆነን አምላካችን እግዚአብሔር ከመጠን ላለፈው በጎነቱ ቃላት ለማይገልጠው ቸርነቱ ክብርና ምስጋና ለታላቁ ስሙ ይሆንልን። እንግዲህ እግዚአብሔር በረዳን መጠን አስቀድሞ የመርሐ ግብሩ መሪ አባት እንደነገሯችሁ ከዚህ በፊት በተከታታይ በመምህር ተስፋዬ ሙሲሳ በኩል 4 ክፍለ ጊዜ ክርስቲያናዊ ስነ ምግባር በሚለው ርዕሰ ጉዳይ ላይ ከእሱ ጋር ቆይታ እንዳደረጋችሁ ሰምቻለሁ። ዛሬ ደግሞ የማጠቃለያ ሀሳብ በዚሁ ጉዳይ ላይ እንዳቀርብ መምህር ይስሐቅ ስላዘዙ ነው የመጣሁት። ከዚህ በፊት ቅድመ ጋብቻ ላይ በዚህ አውደ ምሕረት ላይ ለ4-5 ክፍለ ጊዜ ይመስለኛል ተማምረናል። ታስታውሳላችሁ። በድጋሜ ነው የመጣሁት። ከዚህ በፊትም በተለያዩ የስብከት አገልግሎት የምናገለግልበት ደብር ነው። ከምስጋና ነው የሚጀምረው። በእውነት በአዲስ አበባ ካሉ አብያተ ክርስቲያናት የሀያት ኪዳነ ምሕረት እንደ ሞዴል አድርገን የምንወስደው ቤተክርስቲያን ነው። በተለይ መምህራን ይመጣሉ በዚህ ቦታ ላይ በመንፈሳዊ ኮሌጅም የምናስተምር ሰባኪያን ወንጌልም ሁሉም መምህራን ማለት ይቻላል በጣም የሚወዱት ደብር ነው። ምክንያቱም በተለይ ጥናታዊ ጽሑፍ እንዲቀርብ ስብከት ብቻ ከሚሆን በተለይ በተለያዩ መንፈሳዊ ጉዳዮች ላይ የምዕመናንን ግንዛቤ የሚጨምሩ ፕሮግራሞችን የሚያዘጋጅ ደብር ስለሆነ በእውነት በጣም ሊመሰገን ይገባል። እስቲ እግዚአብሔርን አመስግኑላቸው ሁላቸው በጌታ መጫጫ። ይሄ ለሁላችን ምሳሌ የሚሆን ትልቅ አገልግሎት ስለሆነ እጅግ እናደንቃለን፣ እናመሰግናለን። አምላካችን እግዚአብሔር በእውነት ይህንን ጊዜና እድል ስለሰጠን ከሁሉ አስቀድመን እሱም በምስጋና ከፍ እናደርጋለን። እንግዲህ ቀጥታ የሚሄደው አጠር አድርጌ የማጠቃለያ ሀሳብ ነው የማቀርበው። ከዚህ በፊት ስለ ክርስቲያናዊ ስነ ምግባር መምህር ተስፋዬ የሰጧቸው አንዳንድ ሀሳብ እንዳለ ሰምቻለሁ። በነገራችን ላይ በጣም በዚህ በቴዎሎጂ በነገረ መለኮት ትምህርት በጣም ሰፊ ሀሳብ ነው። ክርስቲያናዊ ስነ ምግባር ወይም ቴዎሎጂካል ኢቲክስ ወይም ክርስቲያን ኢቲክስ ተብሎ ነው የሚጠራው። ክርስቲያናዊ ስነ ምግባር ብለን በጥቅሉ ርዕስ ነው አድርገን የወሰድነው። በጣም ሰፊ ነው። በጣም ጥልቅ ሀሳብ ነው። ለ4 ተከታታይ ክፍለ ጊዜ ብቻ አይደለም። በእውነት ይሄ ለአንድ መደበኛ ኮርስ አድርገን ለደቀ መዛሙርት የምንሰጠው ሰፊ ትምህርት ነው በኮሌጅ ደረጃ። ነገር ግን ለእናንተ ደግሞ በሚመጥን መልኩ ያው ተዘጋጅቶ እንዲቀርብ ተደርጓል። አምላካችን እግዚአብሔር የራቀውን አቅርቦ የረቀቀውን አጉልቶ የቃሉን ደጅ ለሁላችንም ከፍቶ ከስጋና ከደም ጋር ያልተቀላቀለውን መለኮታዊ ሀሳብ እንድንነጋገር ለሁላችንም ምስጢሩን ጥበቡን እንዲገልጥልን የእርሱ መልካም ፈቃድ ይሆንልን። እንግዲህ እምነቱን በስነ ምግባር የማይገልጥ ክርስቲያን በመጀመሪያ ደረጃ ከእግዚአብሔር ጋር ህብረት ሊኖረው አይችልም። አባቶቻችን አንድ የሚናገሩት ነገር አለ። እንደ መግቢያ አድርጌ የማነሳው ስነ ምግባር ከተጣሰ፣ ስርዓት ከተጣሰ ሃይማኖት መናወጡ አይቀርም ይላሉ። ምን ከተጣሰ? ስነ ምግባር ከተጣሰ ወይም ደግሞ ስርዓተ ቤተ ክርስቲያን ከተጣሰ ሃይማኖት መናወጡ አይቀርም። ስለዚህ እምነትና ስነ ምግባር ሁለቱም ተያያዥነት ያላቸው ጉዳዮች ናቸው። አባቶቻችን እንደ ምሳሌ አድርገው የሚያቀርቡት
እምነትና ስነ ምግባር የአንድ እርግብ ሁለት ክንፎች ማለት ነው ይላል። አሁን አንድ እርግብ አንድ ክንፏ ከተሰበረ መብረር ትችላለች? አትችልም ማለት ነው። ስለዚህ ሃይማኖትና ስነ ምግባር ሁለቱም የማይለያዩ መሰረታዊ ጉዳዮች ናቸው። ለምን መሰላችሁ? በዚህ ርዕሰ ጉዳይ ላይ በተለይ እንድንማር ያስፈልገው በዚህ ዘመን በጣም ብዙ የስህተት ትምህርቶች አሉ። ታውቃላችሁ፣ አንዱ የስህተት ትምህርት ምንድን ነው ስንል በኢየሱስ ክርስቶስ ካመንክ ይበቃሃል፣ በክርስቶስ ደም ጸድቀሃል፣ ድነሃል፣ ስለዚህ መልካም ስራ ብትሰራም ባትሰራም ኖ ፕሮብለም፣ በቃ ምንም ችግር የለውም ብለው በተለይ የክርስቶስን ደም ለኃጢአት የይለፍ ወረቀት አድርገው በዘመናችን የሚሰብኩ በጣም ብዙ የሐሰት አስተማሪዎች እንዳሉ ይታወቃል። እና ምንም መልካም ስራ አልሰራ ለመዳን ምንም ቦታ የለውም። ብትሰርቅ ችግር የለውም፣ ብታመነዝር፣ ፍርድ ብታጓድል፣ ድሃ ብትበድል፣ ደም ብታፈስ፣ ነፍስ ብትገድል እንኳን ዋናው በጌታ በኢየሱስ ክርስቶስ ማመን ብቻ ነው። አንተ ኃጢአት ስትሰራ እግዚአብሔር የሚመለከተው በልጁ በኢየሱስ ክርስቶስ የተከፈለውን የደም ዋጋ ነው የሚያየው። ያንን ስለሚያይ ለአንተ ስነ ምግባር እግዚአብሔር ጉዳይ የለውም፣ ቦታ የለውም ብሎ የሚናገሩ ተጠራጣሪዎች አሉ። በእውነት እግዚአብሔር ልቦና ይስጥልን። ከዚህ የበለጠ ክህደት የለም። ይኸውላችሁ የዚህ አይነት አስተምሮ የመጨረሻው ፋይናል ኢንድ መጨረሻው ዋናው አውትካም ምን እንደሆነ ታውቃላችሁ? በስነ መለኮት ትምህርት ውስጥም በጣም ሰፊ ጥናት የተደረገበት በተለይ በኦርቶዶክስ ነገረ መለኮት ውስጥም በጣም ብዙ ያየነው የተመለከትነው የዚህ አስተምሮ መጨረሻው ሴኩላሪዝም ግልጥ ነው አይደል? ዓለማዊነት ነው። መጨረሻው ደግሞ ምንድነው? የቲስት መሆኑ፣ ከሃዲ መሆኑ። እንዲህ አይነት አስተምሮ የሚያራምዱ ስነ ምግባር አያስፈልግም የሚሉ ሰዎች መጨረሻቸው ክህደት ነው፣ ዓለማዊነት ነው። ስም አልጠቅስም። ብዙ ጊዜ እንዲህ አይነት አስተምሮ የሚከተሉ ያየናቸው በመጨረሻ ዓለማዊ ሲሆኑ ሲክዱ እምነት አያስፈልግም ሲሉ ያየን። እኛ ግን ዋናው መርሃችን የእግዚአብሔር ቃል ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምሯ መሰረቱ ምንድን ነው? ሆሊ ባይብል ነው፣ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ የእግዚአብሔር እስትንፋስ ያለበት የሕይወት መጽሐፍ ነው። ስለዚህ ማንኛውም ጥያቄ ስነ ምግባርን በተመለከተ ብቻ አይደለም። የትኛውም ጥያቄ ቢነሳ ምላሽ የሚሰጠው ሁለት መረጃዎችን ይዘን ነው። ስንት መረጃ? ሁለት። የመጀመሪያው መጽሐፍ ቅዱስ ምን ይላል ነው። ግልጽ ማለት ዋናው ትልቁ ሉዓላዊ ባለስልጣን ሁላችንም የሚዳኘን ዳኛው የማን ቃል ነው? የእግዚአብሔር ቃል ነው። ስለዚህ አባገሌ ምን ይላል፣ መምህር ገሌ ምን አለ አይደለም። የገሌ አስተሳሰብ ፍልስፍና ምንድነው የሚል አይደለም። ምላሻችን ቀጥታ የምንሄደው የስነ መለኮት ሊቃውንት ቅዱስ መጽሐፍን ኢንስፓይሬሽን ኦፍ ጋድ ነው የሚሉት፣ የእግዚአብሔር እስትንፋስ ያለበት የሕይወት መጽሐፍ፣ እግዚአብሔር ሀሳቡን እግዚአብሔር ፈቃዱን የገለጠበት የሕይወታችን ዋናው ፕሪንሲፕል መመሪያ ነው እና መጽሐፍ ቅዱስ ምን ይላል? የመጀመሪያው መረጃችን። ሁለተኛው ደግሞ የቀደሙ የአባቶቻችን ትምህርት ምን ይላል? በተለይ በመጀመሪያው ክፍለ ዘመን አካባቢ የነበሩ ታላላቅ አባቶች ከኒቃያ ጉባኤ በፊት ከኒቃያ ጉባኤ በኋላ የነበሩ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ጎርጎርዮስ ዘኑሲስ፣ እነ ቅዱስ ጎርጎርዮስ ዘእንዚናዙ፣ እነ ሴንት ባቲል ዘግሬት፣ ታላቁ ባስልዮስ፣ እነዚህ ሁሉ ከሐዋርያት በጣም በቅርብ ርቀት ላይ የነበሩ ታላላቅ የነገረ መለኮት ሊቃውንት ናቸው እና እነሱ ምን አስተማሩ? የእነሱ ኮሜንተሪ ወይም አንድምታ አስተምሮ ምን ነበር የሚለውን ሁለቱ ላይ ተመስርተን ነው ምን የምንሰጠው መልስ የምንሰጠው። ስለዚህ ስራ አያስፈልግም፣ ለመዳናችን ምንም ኃጢአት ብትሰራ ችግር የለውም የሚለው አስተምሮ በሁለቱ ሲመዘን ወገኖቼ ቀሎ ነው የሚገኘው። ይህንን በደንብ በሚገባ ነው ብዙ ጊዜ ስለሌለን እንጂ ሌላም ጊዜ እናየዋለን። በተለይ ሐዋርያው ቅዱስ ጳውሎስ መዳናችሁን ፈጽሙ ይላል። ምናችሁን ፈጽሙ? አዎ በክርስቶስ መዳናችንን እናምናለን። በክርስቶስ ድነናል። እኛ በራሳችን ስራ መጽደቅ ስላልቻልን ነው ማን ወደዚህ ምድር የመጣው? ኢየሱስ ክርስቶስ ወደዚህ ዓለም የመጣው። ከዛስ ስለ ኃጢአታችን በመስቀል ላይ ሞተ። በሦስተኛው ቀን ሞትን ድል አድርጎ መግነዝ ፍቱልኝ
መቃብር ክፈቱልኝ ሳይል ተነሳ። በ40ኛው ቀን በድል ወደ ሰማይ አረገ። በ50ኛው ቀን መንፈስ ቅዱስን ላከ። ዳግመኛ ደግሞ ያ በአብ ቀኝ የተቀመጠው ከአብና ከመንፈስ ቅዱስ ጋር እኩል በትክክል የሚመለከው ጌታ ዳግመኛ ለምን ይመጣል? ለፍርድ ይመጣል። ክብርና ምስጋና ለስሙ ይሁን። ስለዚህ መዳናችሁን ፈጽሙ ስለተባለን በክርስቶስ መዳናችንን የምንፈጽመው በምንድን ነው? መልካም ስራ በመስራት። ስለዚህ የዳነ አኗኗር ሊኖረን ይገባል። ድነናል ብለን አናመነዝረን፣ ድነናል ብለን አንጨፍርም፣ ድነናል ብለን የማይገባ ነገር አናደርግም። በክርስቶስ ድነናል ብለን የማይሆን ኃጢአት ውስጥ አንገባም። እንደውም እንዲህ ማድረግ ምን ማለት መሰላችሁ? የክርስቶስን ደም እንደ ማክፋፋት እንደ ከንቱ ነገር መቁጠር ነው የሚሆነው። ምክንያቱም ጌታ በመስቀል ላይ የሞተው እኛ ኃጢአት እንድንሰራ ነው። ሰው ደካማ ነውና ሊበድል ይችላል። ግን እኔ ያዳንኳችሁ እንደፈለጋችሁ እንድትሆኑ ነው ብሎ ክርስቶስ አልነገረንም። እንጠየቃለን። ክርስትና የተጠያቂነት ሃይማኖት ማለት ነው። ይሄ በዓለሙ ብቻ አይደለም፣ አካውንቴቢሊቲ ያለው ክርስትናም የተጠያቂነት ሃይማኖት ነው። መዳንህን በአግባቡ ጠብቀን ኖረሃል ወይ ፈጽመሃል ወይ ተብለን እንጠየቃለን። እንደውም በራዕየ ዮሐንስ ምዕራፍ 22 ላይ ስታነቡ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው፣ ለእያንዳንዱ እንደ ስራው አስረክቧለሁ ብለው። እንደውም ጌታ በመጨረሻ ለፍርድ ሲመጣ የሚጠይቀን የምን ጥያቄ ይመስላችኋል? የክርስቲያናዊ ስነ ምግባር ጥያቄ ማለት ታርሻ ልብሳችሁኛል አላለም እንዴ? ይሄ የምን ጥያቄ ነው? የስነ ምግባር ጥያቄ ነው። ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርሼ አልብሳችሁኛል። እነዚህ ሁሉ የምን ጥያቄዎች ናቸው? የስነ ምግባር ጥያቄዎች ናቸው። ስለዚህ ስነ ምግባር አያስፈልግም የሚባል ጨዋታ የለም። እንዲህ አይነት አስተምሮ የሚከተሉ መጨረሻቸው ውድቀት ነው፣ መጨረሻቸው ጥፋት ነው። ስለዚህ ትክክለኛው ኦርቶዶክሳዊ የስነ መለኮት ትምህርት አስተምሮ ምንድን ነው? እያንዳንዱ ኦርቶዶክሳዊ ክርስቲያን በክርስቶስ ያመነ ከዳነ በኋላ የዳነ አኗኗር ሊኖረው ይገባል። ይሄ ነው ትክክለኛው አስተምሮ እና ክርስቲያናዊ ስነ ምግባር ዋናው ይሄ ትምህርት የሚሰጥበት ዓላማ አንደኛ የስነ ምግባርን ምንነት አስፈላጊነት ለመግለጥ፣ ሁለተኛ የመልካም ስነ ምግባርን ጠቀሜታ ማስረዳት፣ ሶስተኛ ስነ ምግባር ከመዳናችን ጋር የተገናኘ ነገር እንዳለው መገንዘብ፣ ሌላው የስነ ምግባር ጉድለት የሚያስከትላቸውን ችግሮች በደንብ ማሳየትና ማስገንዘብ። እስቲ በአጭሩ ተርጉምና እኔ ዋና ዋና ሀሳቦች ነው ሰመራይዝ አድርጌ ጠቅለል አድርጌ ለመጨረስ የምሞክረው። ክርስቲያናዊ ስነ ምግባር ስንል በመጀመሪያ ደረጃ ምንድን ነው? ስነ ምግባር የሚለው ቃል ወይም ኤቲክስ ኢቶስ ከሚለው የግሪኩ ቃል የተወሰደ ነው። ስነ ምግባር የሚለው ግን ቃሉ የግዕዝ ቃል ነው። የሁለት ቃላት ጥምረት ነው። ስነና ምግባር የሚል አይደል? ስነ የሚለው ሰናየ ከሚለው የግዕዝ ግስ ቃል የተወሰደ ነው። ዋናው ብትወርዱ እሱ ነው። ምግባር የሚለው ደግሞ ገብረ ከሚለው የግዕዝ ግስ ቃል የተወሰደ ነው። ገብረ ማለት ሰራ፣ አደረገ፣ ፈጠረ ማለት ነው። ስነ ምግባር ስንል ያማረ፣ የተዋበ፣ ደስ የሚያሰኝ መልካም ስራ ማለት ነው። ይሄ ወርድ ባይወርድ ቃል በቃል ሲተረጎም ስንጠቀልለው ክርስቲያናዊ ስነ ምግባር ማለት እግዚአብሔር በሚወደው ስራና ተግባር ውስጥ መገኘት ማለት ነው። ግልጽ ማለት እግዚአብሔር የሚወደው መውደድ፣ እግዚአብሔር የሚጠላቸውን ነገሮች መጥላት፣ እርሱ ምን አይነት ስነ ምግባር ነው? ክርስቲያናዊ ስነ ምግባር ተብሎ ይጠራል። እያንዳንዳችን የተጠራ ነው ወገኖች። አምነን ብቻ በቃ እምነት ብቻ በቂ ነው እንድንል አይደለም። ያመነውን በስራ መግለጥ አለብን። ሰነፍ ነው ስራ ያስፈልግም የሚል ክርስትና ደግሞ የስንፍና ሃይማኖት አይደለም። ክርስትና በጣም ብዙ ቅዱሳን ያለፉበት፣ ብዙ ተጋድሎ ያለበት፣ በብዙ ቻሌንጅ ውስጥ የምናልፍበት፣ በክርስቶስ መዳናችንን ብናምንም ለክርስትናችን ይብዛም ይነስም በጥቂቱም ሆነ በብዙ ዋጋ የምንከፍልበት ሃይማኖት ነው እና በዚህ ሁሉ የመዳን ጉዞ ውስጥ ምን አለ? ስነ ምግባር አለ። ስነ ምግባር አያስፈልግም የሚል
የሚለው የዘመኑ ትምህርት በመጽሐፍ ቅዱስና በቀደሙ አባቶች ትምህርት በእውነት የተሳሳተ ነው። ክርስቲያን የሚለው ቃል ደግሞ ምን ማለት እንደሆነ በጥቂቱ እንመልከት። ስነ ምግባር የሚለውን ካየን ክርስቲያን የሚለውን ኮንሰፕት ደግሞ መረዳት ያስፈልጋል። በአዲስ ኪዳን ክርስቲያን የሚለው ቃል 3 ጊዜ ተጽፎ እናነባለን። ስንት ጊዜ ተጽፎ? ማስታወሻ ለምትይዙ አንደኛ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ደቀ መዛሙርቱ መጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። በየት ክርስቲያን ተባሉ? በአንጾኪያ። ክርስቲያን የተባለው ይህንን ስያሜ ያገኘ ነው ታውቃላችሁ። ከአሕዛብ እንደሆነ ታውቃላችሁ። በክርስቶስ የማያምኑ አሕዛብ ክርስቲያኖቹን ያዩዋቸዋል። ሲመለከቷቸው ሕይወታቸው እንደ ክርስቶስ፣ አካሄዳቸው፣ መንገዳቸው፣ ኑሯቸው በሙሉ ማንን የሚያሳየን? ጌታችን ኢየሱስ ክርስቶስን የሚያሳየን በሕይወታቸው ክርስቶስን ገልጠው የሚሰብኩ ናቸውና የማያምኑ ሰዎች አዩዋቸውና በጣም የሚገርም ነው። ሕይወታቸው እንደማን ነው አሉ? እንደ ክርስቶስ ነው ሲሉ ማን ብለው ጠሯቸው? ክርስቲያን አሏቸው። ከማያምኑ ሰዎች የተሰጠ ምስክርነት ክርስቲያን የሚለው ቃል እና በአንጾኪያ ክርስቲያን ተባሉ ይላል። የሐዋርያት ሥራ ምዕራፍ 11 ቁጥር 26። ሁለተኛው ጥቅስ የሐዋርያት ሥራ ምዕራፍ 26 ቁጥር 28 ላይ አግሪፓ የተባለው ሰው ጳውሎስን በጥቂቱ ክርስቲያን ልታደርገኝ ትወዳለህ ይለዋል። ምን ልታደርገኝ? በብዙ ሳይሆን በምን? በጥቂቱ። በቃ እኔ በትንሹ እንኳን ክርስቲያን መሆን እፈልጋለሁ እያለ ይጠይቀዋል። እንደገና ሶስተኛው ጥቅሳችን አንደኛ ጴጥሮስ መልእክት ምዕራፍ 4 ቁጥር 16 ላይ ክርስቲያን እንደሚሆን ግን መከራን ቢቀበል እግዚአብሔርን ያመስግን እንጂ አይፈር ይላል። አያችሁ፣ በክርስቶስ ስም የምንቀበለው መከራ ፈተና ሊኖር ይችላል፣ ግን አይፈር ይላል። ምክንያቱም መጨረሻው ክብር ነው፣ ታላቅነት ነው። ጌታችን ኢየሱስ ክርስቶስ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን ምን አድርጌዋለሁ ነው ያለው? አሸንፌዋለሁ። በጣም የሚገርም ቃል ነው። መከራ አለባችሁ ብቻ አይደለም ያለን፣ መከራና ድል ሁለቱም ትይዩ ናቸው። እንፈተናለን፣ በፈተና ብቻ አንኖርም። ከመከራ በኋላ ምን አለ? ድል አለ። ከመከራ በኋላ አሸናፊነት አለ፣ ጌታችን እንደነገረን። ስለዚህ የክርስቶስ ተከታዮች ክርስቲያን በሚል ስም በመጀመሪያ በአንጾኪያ ይሄ ስም ተሰጥቷቸዋል። እና ክርስቲያናዊ ስነ ምግባር ስንል በአጭሩ ስንጠቀልለው ያማረና የተዋበ ደስ የሚያሰኝ የክርስቶስ ወገኖች የሆኑት የሚሰሩት የሚፈጽሙት መልካም የሆነ ምን ማለት ነው? ስራ፣ በጎ ስራ ማለት ነው። ስለዚህ መልካም ስራ መስራት መጽሐፍ ቅዱሳዊ ነው። ኢየሱስ ሞቶልሃል፣ ስለ ኃጢአት ዋጋ ከፍሎልሃል። ስለዚህ የትኛውንም ኃጢአት ብትሰራ ችግር የለውም የሚለው ይሄ ዘመን የወለደው ሐሰተኛ አስተማሪዎች የሚሰጡት ትምህርት በጣም የተሳሳተ ብዙዎችን ከክርስትና የሚያወጣ አስተምህሮ ነው። በተለይ በዚህ ዘመን የሚሰበክ ነገር ግን በቀደሙ የቤተ ክርስቲያን አባቶች ትምህርት በመጽሐፍ ቅዱስ ሲመዘን ቀድሞ የተገኘ አስተምህሮ ነው። ክርስትና ብቻ ያለ ምግባር ያለ በጎ ስራ ውጤት የለው። ማመን ከሆነ እኮ ሰይጣንም ያምናል። አያምንም እንዴ? ያው ግን እምነቱ ምን የለውም? ስራ የለውም አለው እንዴ? ስራ አጋንንትም ያምናሉ። እንደው ምን ያደርጋሉ? ይንቀጠቀጣሉ እኮ ነው የሚለው። እውነቴን ነው የምላችሁ። ነገር ግን ስራ የኢየሱስ ክርስቶስን የባህሪ አምላክነት ጌትነት ሰይጣን ያውቃል፣ ከኛ በላይ አዋቂ ነው። ነገር ግን እምነቱን በስራ ያልገለጠ ታውቃላችሁ። መልአክን ሰይጣን ያደረገ ምንድን ነው? ትዕቢት እኮ ነው አይደል? ከከበረ ማንነቱ ያዋረደው ትዕቢቱ ነው። እና ሰይጣናዊ የሆኑ ትምህርቶችም ዛሬ በዘመናችን አሉ። በተለይ የሥነ ምግባር ውድቀት በበዛበት በዚህ ዘመን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ክርስቲያናዊ ስነ ምግባርን ከፍ አድርጋ መስበክ ማስተማር ያለባት በዚህ ዘመን። እንደውም ይሄ ሳምንት የሚሰበከው ነገረ መንፈስ ቅዱስ ነው። ታውቃላችኋል። በእኛ ቤተክርስቲያን በልዩ ሁኔታ በስነ መለኮት ትምህርት ኒማቶሎጂ ተብሎ ነው የሚጠራው። ስነ ነገረ መንፈስ ቅዱስ የሚደረገው ጥናት ወይም አስተምህሮ ማለት ነው። መንፈስ ቅዱስ ማን ነው? የማንነቱ ምስክሮች ተብሎ ይሰበካል።
እና መንፈስ ቅዱስ በሰዎች ላይ ሲያድር አንደኛ የሚገለጠው በፍሬ ማለት ነው። ይሄ ፍሬ ምንድን ነው? መልካም ስነ ምግባር ማለት ነው። ሐዋርያው ጳውሎስ ለገላትያ ሰዎች በጻፈው መልእክቱ ምዕራፍ 5 ቁጥር 19 ጀምሮ ስታነቡ የሥጋም ሥራ የተገለጠ ነው ብሎ ይዘረዝራል። የመንፈስ ቅዱስ ፍሬያትንም ይዘረዝራል። የዋሃት፣ ራስን መግዛት፣ ትህትና፣ መልካምነት እያለ ይዘረዝራቸዋል። እነዚህ ሁሉ ምንድን ናቸው? አንድ ክርስቲያን ከእግዚአብሔር ጋር ሲሆን የሚያፈራቸው መንፈሳዊ ፍሬያት ወይም የክርስቲያናዊ ስነ ምግባራት መገለጫዎች ናቸው። አንድ ሰው የመንፈስ ቅዱስ ማደሪያና የሰይጣን ማደሪያ መሆኑ የሚለየው በስራው ነው። ታውቃላችሁ። ግልጹ ልንገራችሁ። በምኑ ነው? በስራው። አለበለዚያ በምን እናውቀዋለን? እንዲሁ አይተን አቤት እሱ እኮ የእግዚአብሔር ሰው ነው ማለት እንችላለን? አንችልም። የምንለየው በምንድን ነው? ወይም ፍሬውም ተአምሩ ማለት ከፍሬያቸው ታውቃቸዋላችሁ። በፍሬው ነው የሚመዘነው፣ በስራው ነው የሚመዘነው። በክርስቲያናዊ ስነ ምግባሩ፣ በሰብዕናው፣ በማንነቱ የክርስቶስ ሕይወት የሚታይበት የሚገለጥበት መሆኑ ትልቁ ሚዛን ክርስቲያናዊ ስነ ምግባር እና የመንፈስ ቅዱስ አንዱ ማደሪያነቱ መገለጫው መንፈሳዊ ፍሬ ማፍራቱ ነው አንድ ክርስቲያን። እና የቅዱስ ያዕቆብን በመልእክቱ ሲናገር የያዕቆብ መልእክት ምዕራፍ 2 ቁጥር 17 ላይ ስራ የሌለው እምነት ቢኖር ምንድን ነው ይላል? የሞተ ነው ይላል። ግልጽ ነው። ስለዚህ የሞተም እምነት አለ ማለት ነው። እንዲህ አይነት የሐሰት ትምህርት ስነ ምግባር ያስፈልግ የሚሉ ሰዎች የሚያስተምሩት ትምህርት እምነታቸው ትክክለኛ አይደለም። መጽሐፍ ቅዱስ እንደሚነግረን ስራ ያስፈልግም የሚል ሰው እምነቱ ምንድን ነው? የሞተ ነው። ከእግዚአብሔር ጋር የማያገናኝ ሰይጣናዊ የሆነ እምነት ነው ይሄ። ስለዚህ መጠንቀቅ ያስፈልጋል ወገኖቼ። በተለይ ዛሬ የስነ ምግባር ውድቀት በበዛበት በዚህ ዘመን ቤተ ክርስቲያንን በእጅጉ እየተፈተነች ባለችበት በዚህ ዘመን ክርስቲያናዊ ስነ ምግባር በደንብ ከፍ ብሎ መሰበክ መነገር ያለበት ጊዜ። ሁለተኛ የምንመለከተው ክርስቲያናዊ ስነ ምግባር መነሻው ምንድን ነው? ከምንድን ነው የሚመነጨው ስንል የሰው ልጅ ወደኋላ ተመልክተን ታሪኩን እንድናይ በጥቂቱ ይጋብዘናል። የመጀመሪያው የክርስቲያናዊ ሕይወትና ምግባር ወይም ስነ ምግባር ምንጩ እግዚአብሔር ለአዳም የሰጠው ትእዛዝ ነው። ምን የሚል ትእዛዝ ነው የሰጠው? ይህችን ዕፀ በለስ ምን አታድርግ አትብላ አይደል? ይሄ ምንድን ነው የሚያሳየው? ስነ ምግባር ማድረግ አለማድረግ፣ መፈጸም አለመፈጸም የሰው ድርሻ ቢሆንም መነሻው ግን ለመጀመሪያው የኃጢአት ውድቀትን ብቸኛ ምክንያት የሆነው ይሄ የሰው ልጅ በእግዚአብሔር መልክና ምሳሌ የተፈጠረ ድንቅ የእግዚአብሔር ፍጥረት ነው። ኦሪት ዘፍጥረት ምዕራፍ 1 ላይ ስታነቡ ሁላችንም ተፈጠረ። የስነ መለኮት ሊቃውንት እንደሚያስተምሩን የሰው ልጅ በቃ ላይክነስ ኦፍ ጋድ በእግዚአብሔር መልክና ምሳሌ የተፈጠረ ድንቅ የእግዚአብሔር ፍጥረት ነው። ይሄ ማለት ምንድን ነው? እግዚአብሔር በባህሪ የሚገዛቸውን ነገሮች ሁሉ በጸጋ ያካፈለው የሰጠው ቢኖር ለማን ነው? ለሰው ልጅ ነው። እግዚአብሔር በባህሪ ፍቅር ነው። ፍቅርን ሼር አድርጎናል። ዘላለማዊነት ባህሪው ነው። ሁላችንም ስንፈጠር ዘላለማዊ ሆነን የተፈጠር ነው እና እግዚአብሔር መልኩን ያስቀመጠብን ድንቅ ፍጥረቶች ነው። ይኸውላችሁ ሰው በየትኛውም የኑሮ ደረጃ ላይ ይሁን ቤተ ክርስቲያን ደጃፍ ቁጭ ብሎ የሚለምነው እንዳዩ ምንም ይሁን ሰውን ስታዩ ሁል ጊዜ መመልከት ያለባችሁ የእግዚአብሔርን መልክ። እግዚአብሔር መልኩን ያስቀመጠበት ድንቅ ምንድን ነው? ፍጥረት። ዳዊት ግሩምና ድንቅ ሆኜ ተፈጥሬያለሁና ምን አደርጋለሁ? አመሰግናለሁ። መልኩን ያስቀመጠበት ድንቅ የእግዚአብሔር ፍጥረት ነው። ሰውን ስታዩ የእግዚአብሔር መልክ ነው ማየት ያለባችሁ እና ምዕራፍ 1 ላይ የሰው ልጅ ተፈጠረ። ምዕራፍ 2 ላይ ደግሞ ሁላችንም ኖርን። ምዕራፍ 3 ላይ ስትደርሱ ሁላችንም ወደቅን። የእኛ የሰዎች ሕይወት ማለት ይሄ ነው። በቃ በሶስት የመጽሐፍ ቅዱስ ቅጠል የምትጠቃለለች። ምዕራፍ 1 ተፈጠርን፣ ምዕራፍ 2 ኖርን፣ ምዕራፍ 3 ላይ ወደቅን። የውድቀታችን መንስኤው ምንድን ነው ስንል የእግዚአብሔርን ሕግና ትእዛዝ ጣስን። ትእዛዙን አላከበርንም። ስነ ምግባርን ጣስን። እግዚአብሔር ለሰው ልጅ ያው ሙሉ ነፃነትን ሰጥቷል። እንደ እግዚአብሔር ያለ ዴሞክራት ማንም የለም። መብላት አለመብላት ዕፀ በለስን የአዳምና የሔዋን ድርሻ ነው። እግዚአብሔር ማንንም አያስገድድም።
እንጂ እግዚአብሔር አዳምና ሔዋን ዕፀ በለስን ሲቆርጡ ተው ብሎ የአዳምን እጅ ተይ ብሎ የሔዋንን እጅ እግዚአብሔር መያዝ አይችልም እንዴ? ይችል ነበር አይደል? ግን አላደረገውም። ለምን? የሰው ልጅ ምን ስላለ? ነፃነት ስላለ፣ ፍሪደም ስላለ የፈለገውን እንዲያደርግ እግዚአብሔር እድል ነፃነትን ስለሰጠው ዝም ነው ያለው። ስለዚህ የመጀመሪያው የሥነ ምግባር ውድቀት የጀመረው ከዚህ አትብላ የተባለውን ዕፀ በለስ ቆርጦ የሰው ልጅ እግዚአብሔርን የመሰለ ጌታ፣ ገነትን የምታህል ቦታ፣ ልጅነትን የምታህል ጸጋ አጥቶ ከኤደን ገነት ተባረረ። ባህሪው ጎሰቆለ፣ ልጅነቱንም አጣ። ስለዚህ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ስታነቡ ጌታችን ኢየሱስ ክርስቶስ አንድ የተናገረው ቃል አለ። የሚወደኝ ቢኖር ትእዛዜን ምን ያድርግ ይላል? ይጠብቅ አይደል? የሚወደኝ ቢኖር ትእዛዜን ይጠብቅ። የእግዚአብሔርን ሕግና ትእዛዛት የምንጠብቀው ክርስቲያናዊ የሥነ ምግባር ሕግጋትን የምንጠብቀው ማንን ስለወደድን ነው? ማንን ስለወደድን ነው? እግዚአብሔርን የምናገለግለው፣ የምንጾመው፣ የምንጸልየው፣ የምንሰግደው፣ የምንመጸውተው ከምን የተነሳ መሆን አለበት? ከፍቅር እንጂ እግዚአብሔር ሲኦል ያገባናል፣ ይቆርጠናል፣ ይፈልጠናል ወይ አንድ ማት ያመጣብናል በሚል መንፈስ እግዚአብሔርን አንከተለው። እግዚአብሔርን የምናመልከው ስለ አባታዊ ፍቅሩ ነው። ክብርና ምስጋና ለስሙ ይሁን። በነፍሳችን ተወራርደን እንድናገለግለው የሚያደርገን ቅዱሳን ዋጋ ከፍለው ያለፉት ያንን ሁሉ መስዋዕትነት ከፍለው ያለፉት ፍቅሩ ነው። ለዚህ የዳረጋቸው ስለወደዱት ነው። ዛሬም ትእዛዙን የምንጠብቀው ሕጉን የምንጠብቀው ስለ አባታዊ ፍቅሩ እና ጌታችን የሚወደኝ ቢኖር ትእዛዜን ይጠብቃል እንጂ ስራ አያስፈልግም፣ ትእዛዝ በመጠበቅ አትድኑ፣ ምንም ትርጉም የለውም ብሏል እንደ ጌታችን። እንደ ዘመናችን የሐሰተኛ አስተማሪዎች አላለም። እኔን ከወደዳችሁ ትእዛዜን ጠብቁ ነው ያለ። እነዚህ ትእዛዛት የሚባሉት ክርስቲያናዊ ስነ ምግባራት ናቸው። 10ቱ ትእዛዛት፣ 6ቱ ቃላተ ወንጌል ከዚህ በፊት የተማራችኋቸውን በሙሉ ያጠቃልላል እና ክርስቲያናዊ ስነ ምግባር ለአንድ ኦርቶዶክሳዊ ክርስቲያን በጣም ወሳኝና አስፈላጊ ነው። ታውቃላችሁ፣ እምነታችን የምንገልጥበት አንዱ ትልቁ መንገድ ስነ ምግባር ነው። ከዛ ውጭ በምን ሊገለጥ ይችላል? እምነት በስነ ምግባር ካልተገለጠ፣ በመልካም ክርስቲያናዊ ሕይወትና አኗኗር ካልተገለጠ በምን ሊገለጥ ይችላል? እምነታችንማ እንደየመልካችን ይለያያል። ታውቃላችሁ፣ የሁላችንም እምነታችን በዶክትሪን ደረጃ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ነን፣ ተከታዮች ነን። ግን በእግዚአብሔር ላይ ባለን መደገፍ መታመን ግን እንደየመልካችን ይለያያል። ለምሳሌ አንዳንድ ሰው የማይጸና እምነት ያለው ሰው አለ። ኦርቶዶክሳዊ አስተምህሮን በሚገባ ይከታተልም፣ አይሰማም፣ በስም ኦርቶዶክስ ብቻውን። አንዳንድ ደግሞ በቃ ጭልጥ ብሎ ወደ ዓለም ይገባል። በቃ የማይጸና እምነት ያለው የሚወላውል በጣም ብዙ ሰው አለ። የአንዳንድ ሰው እምነት የማይጸናት፣ የአንዳንድ ሰው እምነት ደግሞ ሁለተኛ በምግባር የማይገለጥ ግልጽ ነው። ኦርቶዶክሳዊ ተብሎ ሃይማኖተኛ ተብሎ ዘማሪ፣ ሃይማኖተኛ ተብሎ ሌባ፣ ሃይማኖተኛ ተብሎ ፍርድ የሚያጓድል፣ ሃይማኖተኛ ተብሎ ደም የሚያፈስ፣ ከእግዚአብሔር ሕግና ትእዛዝ ውጭ የሚኖር እምነቱን በስነ ምግባር የማይገልጥ ብዙ አለ። ይሄ ምን አይነት እምነት ነው? በምግባር በስራ የማይገለጥ ወይም የሞተ እምነት ይባላል። የአንዳንድ ሰው እምነት ደግሞ ውስን የሆነ እምነት ነው። እንዲህ አይነቱ ሰው ደግሞ ዮሐንስ ወንጌል ምዕራፍ 11 ላይ እንደምናነበው ማርታን ይመስላል። ማርታ ላዛር በሞተ ጊዜ ምንድን ነው ያለች? ጌታ ሆይ አንተ በዚህ ኖረ ቢሆን ኖረ ወንድማችን አልዓዛር ምን ባልሆነ ባልሞተ ነበር አላለች? ጌታ ከእሷ ጋር እንዳለ አላመነች። እምነቷ ምን ነበር ማለት ነው? ውስን እምነት ነበር ማለት ነው። ወገኖቼ እግዚአብሔር ይችላል። እግዚአብሔር በየትም ስፍራ አለ። እግዚአብሔር ወገኖቼ በዘመንና በጊዜ አይለካም። እግዚአብሔር በሁሉም ቦታ አለ። በመስሪያ ቤታችሁም አለ፣ በቤታችሁም አለ፣ በትምህርት ቤታችሁም አለ፣ በንግዳችሁም ቦታ አለ። እግዚአብሔር ስፍራና ቦታ አይወስነው። ማርታ ግን ጌታ ሆይ አንተ በዚህ ኖረ ቢሆን ወንድማችን አልዓዛር ባልሞተ ነበር አለች። እምነቷ ውስን ስለነበረ ይህ ሶስተኛው የውስን እምነት መገለጫ ነው። አራተኛው
ጎዶሎ እምነት ደግሞ ያለው ሰው አለ። ጎዶሎ እምነት የሚባል እምነት አለው፣ ግን ምን አይነት እምነት ነው? ያነሰ የጎደለ። ታስታውሳላችሁ የማቴዎስ ወንጌል ምዕራፍ 8 ላይ ጌታ ከደቀ መዛሙርቱ ጋር በታንኳ ላይ ሲጓዝ ማዕበል ተነሳ አይደል? ማዕበል ተነሳ። ማዕበሉ ታንኳይቷን ሊደፍናት ቀረበ። ያን ጊዜ ምን አሉ ደቀ መዛሙርት? ጌታ ሆይ አድነን ከመ ኢንሙት፣ ጌታ ሆይ እባክህ እንዳንሞት ምን አድርገን አድነን ብለው ጮሁ አይደል? ያን ጊዜ ኢየሱስ ምን አላቸው? ብድግ አለና እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። እምነት የላችሁም አይደለም ያላቸው። አስተውሉ፣ ልብ አድርጉ። እምነት የላችሁም አይደለም ያላቸው፣ ግን እምነታችሁ ምን አይነት ነው? የጎደለ። እናንተ እምነት የጎደላችሁ ስለምን ትፈራላችሁ አለና የእኛ ጌታ ተነስቶ ነፋሱንና ባህሩን ምን አደረገው? ገሰጸው። ለእሱ የማይታዘዝ ምንም ነገር የለም። ነፋሱ፣ ባህሩ፣ ሁሉም ለእርሱ ይታዘዝ። በዘመናት ታሪክ ውስጥ ለእግዚአብሔር አልታዘዝ ብሎ ያስቸገረ የሰው ልጅ ብቻ ነው። ፍጥረታት ሁሉ ለእርሱ ይታዘዛል። ባህርን ያዛታል። ሁሉ እሱ የፍጥረት ሁሉ ጌታ ስለሆነ እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው ተብሎ እንደተጻፈ ሁሉ ለእርሱ ይታዘዛል። ሁሉ ለራሱ መንገድ እንደሚፈልገው ያዘዋል፣ ያደርገዋል። የሰው ልጅ ግን ለእግዚአብሔር አልታዘዝ ብሎ ያስቸግራል። እና የአንዳንዶቻችን እምነት ጎዶሎ የሆነ እምነት ነው። እግዚአብሔር ለሁላችንም እምነትን ይጨምርልን፣ እምነትን ይጨምርልን። በአንድ ወቅት የጌታ ደቀ መዛሙርት ጌታ ሆይ ምንን ጨምርልን ብለውት ነበር? እምነትን ጨምርልን ብለውት ነበር። ታስታውሳላችሁ? እምነትን ጨምርልን። እኛ ደሞዛችን እንዲጨምር ወይም ደግሞ ሌላ የዓለምና የሥጋ ነገራችን እንዲያድግ የተሻለ ሕይወት ለመኖር ምናምን ነው የምናስበው። በመንፈሳዊ ዓለም ደግሞ ትልቁ ነገር እምነት ነው። በእግዚአብሔር መጣ እንደው በፍጹም ልባችን በእግዚአብሔር እንደገፋለን፣ እንታመናለን። እንደው ከረገጥነው መሬት በላይ በእግዚአብሔር እንታመናለን። እግዚአብሔር እምነታችንን ቢፈትሸው ልክ እንደየመልካችን ይለያል። ስለዚህ ጌታ ሆይ እምነትን ጨምርልን ብሎ ደቀ መዛሙርቱ ጸልየዋል። እምነትን የጨመረላቸው ደግሞ ከመንፈስ ቅዱስ መውረድ በኋላ ነው። ታውቃላችኋል። ከመንፈስ ቅዱስ መውረድ በፊት የነበሩት የጌታ ደቀ መዛሙርትና መንፈስ ቅዱስ ከወረደላቸው በኋላ የነበሩት አንድ አይደሉም፣ ፍጹም የተለዩ ናቸው። ጴጥሮስ ሌላ ነው። የአካባቢው ጴጥሮስ ጌታ እንደተነሳ ተነግሮት ያላመነ ወደ ጥብርያዶስ ሌሎችን አስከትቶ ጉዞ የጀመረው ጴጥሮስ ከመንፈስ ቅዱስ መውረድ በኋላ ግን ሌላ ጴጥሮስ ቁልቁል የተሰቀለው፣ ጳውሎስ አንገቱን ለሰይፍ የሰጠው፣ ብዙዎቹ ዋጋ ከፍለው ያለፉት በመንፈስ ቅዱስ ጸጋና ኃይል። ስለዚህ ወገኖቼ እምነት በስነ ምግባር መገለጥ አለበት። ክርስቲያናዊ ስነ ምግባር እንዲኖረን ደግሞ ጉልበትን የሚሰጠን ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ሁላችንም ያበርታል። በእውነት የስነ ምግባር ሰዎች አድርገን እምነታችንን የምንገልጥበትን መልካም ስራ ለሁላችንም ያድነን። ምክንያቱም እኛ በራሳችን አንችልም፣ ደካሞች ነው፣ ይታወቃል። እኛ እኮ እስከ 3 ሰዓት አስቀድሰን 21 ሰዓት እኮ እግዚአብሔር የምንበድል ሰዎች ነው። እግዚአብሔር እኮ እያንዳንዳችን ቢመለከተን የየራሳችን ድካምና ጉድለት አለን። እዚህ ቆሜ ስለሰበኩ አይደለም። ማንነቴን ከኔ በላይ ጌታ ያውቀዋል። እናንተንም ከእናንተ በላይ ጌታ ያውቃቸዋል። ነገር ግን እግዚአብሔር ከቸርነቱ የተነሳ ከምሕረቱ የተነሳ ከጸጋው የተነሳ ምንም የሥነ ምግባር ችግርና ውድቀት እንኳን ቢኖርብን ልጄ ነገ ይመለሳል እያለ ተስፋ እየሰጠ ለሁላችንም የንስሐ ጊዜና ዕድል እየሰጠ ይኸው እስከዚህ ሰዓት አድርሶ ነው። ክብርና ምስጋና ለታላቁ ስሙ ይሁን። ስለዚህ ስነ ምግባር የሰው ባህሪና ድርጊትን የሚመራ መርህ ነው። ደግሜ እነግራችኋለሁ፣ ስርዓት ከተጣሰ፣ ስነ ምግባር ከተጣሰ ሃይማኖት መናወጡ አይቀርም። ክርስቲያናዊ ስነ ምግባር በቅዱስ መጽሐፍና በቤተ ክርስቲያን ትምህርት ላይ የተመሰረተ ነው። ስለ ክርስቲያናዊ ስነ ምግባር ስናወራ ትልቁ መረጃችን ቅዱስ መጽሐፍ፣ የቀደሙ አባቶቻችን ትምህርት እና የክርስቲያናዊ ስነ ምግባር ትምህርት መሰጠቱን ዋነኛውና የመጨረሻው ዓላማው ምን መሰላችሁ? ዋናው ጀነራል ኦብጀክቲቭ ሰውን ወደ ቅድስናና ወደ እግዚአብሔር ህብረት መምራት። የመጨረሻው ዓላማ ይሄ ሰውን ወደ ምን? ወደ ቅድስና። በተለይ
ስነ ምግባር አያስፈልገውም ብለው የሚናገሩ ተጠራጣሪዎች አንዱ የስህተት አስተምሯቸው ምን እንደሆነ ታውቃላችሁ? በዚህ ዘመን ቅድስና መሰበክ የለበትም ብሎ በድፍረት የሚናገሩ ሰዎች አሉ። እግዚአብሔር ልቦና ይስጠን። ቅድስና የሚባል እንዴት እርኩሰት በበዛበት ዓለም፣ ኃጢአት በበዛበት ዓለም በክርስቶስ መዳናችን ብቻ በቂ ነው። ቅድስና ስነ ምግባር አያስፈልግም፣ ሰው ብትገድልም ችግር የለውም እያሉ የሚናገሩ የሐሰት አስተማሪዎች አሉ። በጣም መጠንቀቅ ያስፈልጋል። ይኸውላችሁ የክርስቲያናዊ ስነ ምግባር ዋነኛው ዓላማ ሰዎችን ቅዱሳን ማድረግ ነው። ራሱ እግዚአብሔር ቅድስናውን ለሰው የማይቻል ቢሆን ኖሮ እግዚአብሔር በኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ በሙሴ ላይ ያለው ምንድን ነው ያለው? ኩኑ ቅዱሳን እስመ አነሂ ቅዱስ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። አያችሁ፣ እግዚአብሔር ቅድስና የባህሪ ገንዘቡ የሆነለት አምላክ ነው። ግን ቅድስናው በባህሪ ብቻ ተወስኖ እንዲቀር እግዚአብሔር አልፈለገም። ስለዚህ የቅድስናው ተሳታፊ እንድንሆን ሁላችንም ጠራን። ሐዋርያው ጴጥሮስም ይህንን አጽንቶታል። ዳሩ ግን የጠራችሁ እግዚአብሔር ቅዱስ እንደሆነ እናንተ በኑሯችሁ በሕይወታችሁ ሁሉ ምን ሁኑ አለ? ቅዱሳን ሁኑ አለ። ቅድስና ማለት እኮ ለእግዚአብሔር መለየት ማለት ነው። በዕብራይስጥ ቋንቋ ካዲሽ ተብሎ ነው የሚጠራው። በግሪኩ አጌዎስ ተብሎ ይጠራል። በግዕዙ ቅዱስ። ትርጉማቸው አንድ አይነት ነው። ሲተረጉሙ ሶስቱም ትርጉማቸው ለማን መለየት ነው? ለእግዚአብሔር መለየት ነው። ለእግዚአብሔር መለየት፣ እግዚአብሔር የሚጠራቸውን መጥላት፣ እግዚአብሔር የሚወዳቸውን መውደድ። ስለዚህ ዓላማው ክርስቲያናዊ ስነ ምግባር ሰውን ወደ ቅድስና ወደ እግዚአብሔር ህብረት መምራት ነው። ክርስቶስን እንድንመስል ማድረግ ነው። በተለይ አንድ ትልቅ ቴዎሎጂካል ወርድ አለ። በስነ መለኮት ትምህርት ቤት ስናስተምር ብዙ ጊዜ የሚሰጥ ቴዎሲስ ተብሎ ይጠራል። ቴዎሲስ ማለት ሱታፊ አምላክ ወይም ክርስቶስን መምሰል። የመጨረሻው የክርስትና ግቡ ሰዎች ሁሉ በቅድስና ውስጥ ሆነው ማንን እንዲመስሉ? ክርስቶስን እንዲመስሉ ማድረግ። ሱታፊ አምላክ ነው። ይሄ ነው ዓላማው። የክርስቲያናዊ ስነ ምግባርም አንዱ ትልቁ ዓላማው ይሄ ነው። በስነ ምግባር ስንገለጥ ወደ ምንድን ነው የምንሄደው? ወደ ቴዎሲስ እያደግን ነው የምንሄደው። ስለዚህ በጣም ክርስቲያናዊ ስነ ምግባር ለሕይወታችን ወሳኝና አስፈላጊ ነው። በአጭሩ የክርስቲያናዊ ስነ ምግባር ምንጮች ምንድን ናቸው? ሶርስ ኦፍ ቴዎሎጂካል ኤቲክስ ወይም ደግሞ የክርስቲያናዊ ስነ ምግባር ምንጮች የሚባሉት አንደኛ ቅድም እንደነገርኳችሁ ቅዱስ መጽሐፍ ቅዱስ ስለ ክርስቲያናዊ ስነ ምግባር ብዙ ያስተምራል። ሁለተኛ ደግሞ ቅዱስ ትውፊት ነው። ትውፊት የቀደሙ አባቶቻችን ከመጽሐፍ ቅዱስ እውነት ሳይወጡ መጽሐፍ ቅዱስን መሰረት አድርገው ለእኛ ያስተላለፉልን በጣም ብዙ ትውፊቶች፣ መልካም ስነ ምግባራት አሉ። እነዚህ ሁሉ የክርስቲያናዊ ስነ ምግባር ምንድን ናቸው? ምንጮች ናቸው። ሶስተኛው የቤተ ክርስቲያን ትምህርት ነው። አራተኛው የቅዱሳን አርአያነት። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔር ቃል የተናገሯችሁ ዋኖቻችሁ አስቡ ተብሎ ተጽፏል። ዋኖቻችን የተባሉ ነቢያት፣ ሐዋርያት፣ ሊቃውንተ ቤተ ክርስቲያን እነዚህ ሁሉ ምሳሌ የምናደርጋቸው ናቸው። ከእነሱ የምንማረው ብዙ አርአያነት አለ። ቅዱስ ጳውሎስም ሲናገር ተመሰሉ ኪያየ ወአነሂ እትሜሰሉ ለክርስቶስ ይላል። እኔ ክርስቶስን እንደምመስል እናንተም እኔን ምን በሉ ምሰሉ። ስለዚህ የቅዱሳን ጉዞ ወገኖች የመልካም ክርስቲያናዊ ሕይወት የመልካም ስነ ምግባር ጉዞ ነው። ይሄ ደግሞ ወደ ምንድን ነው የሚወስደን? ወደ ቴዎሲስ፣ ወደ ክርስቶስን ወደ መምሰል፣ ወደ ትልቁ የቅድስና ክብርና ማዕረግ ነው የሚወስደን። አምስተኛው የክርስቲያናዊ ስነ ምግባር ምንጮች ህሊና ነው። እግዚአብሔር የሰው ልጅ ሲፈጥረው በህሊናው የሰጠው ስነ ምግባር የለም። ሳይማር የሚያውቀው ነገር የለም እንዴ? በጣም ብዙ አለ። ህሊና እኮ ትልቁ የስነ ምግባር ትምህርት ቤት ነው። እግዚአብሔር ህሊና የሚባል ትልቅ መሳሪያ ሰጥቶናል። የእውቀት መሳሪያ ሰጥቶናል እግዚአብሔር። ይሄ ራሱ የክርስቲያናዊ ስነ ምግባር ምንጭ። በተለይ አሁን ሕገ ልቦና የምንለው ሕገ ኦሪትና ሕገ ወንጌል ከመምጣቱ በፊት የሰው ልጅ ይመራ የነበረው በሕገ ልቦና ማለት ነው። ሕግ ከመሰጠቱ በፊት ይሄ የሚያሳየን ምንድን ነው? ህሊና የክርስቲያናዊ ስነ ምግባርን ምንጭ ተደርጎ ይወሰዳል። እየጨረስኩ ነው። በመጨረሻ የምንመለከተው የቤተ ክርስቲያን ስነ ምግባር
ዋና ዋና መሪዎች ምንድን ናቸው? የክርስቲያናዊ ስነ ምግባር ዋና ዋና መሪዎች ምንድን ናቸው? እነዚህ እንመልከት። የመጀመሪያው እግዚአብሔርን መውደድ። እስቲ ሁላችሁም በሉት፣ እግዚአብሔርን መውደድ ነው። ቀላል አይደለም ማለት እግዚአብሔርን መውደድ። ጴጥሮስም ምንድን ነው ያለው? ከጥብርያዶስ የምሳ ግብዣ በኋላ አገልግሎትን ባደራነት ከመስጠቱ በፊት ሕፃናትን፣ ወጣቶችን፣ ሽማግሌዎችን ባደራነት ከመስጠቱ በፊት ምን አይነት ጥያቄ ነው ያቀረበለት? ትወደኛለህ ማለት ያለ ታስታውሳላችሁ? ትወደኛለህ? አያችሁ፣ ያለ ፍቅር እግዚአብሔርን ማገልገል አይቻልም። ነፍሳትን ተሸክሞ ወደ ጽዮን ተራራ ማድረስ የሚቻለው ወገኖቼ እግዚአብሔርን በመውደድ። እግዚአብሔርን ሳንወድ የእርሱ አገልጋዮች ልንባል አንችልም። ስለዚህ የክርስቲያናዊ ስነ ምግባር የመጀመሪያው መሪ ምንድን ነው? እግዚአብሔርን በፍጹም ልባችን፣ ነፍሳችንና ኃይላችን ግጥም አድርገን መውደድ። ከባልንጀራ ፍቅር፣ ከተቃራኒ ጾታ ፍቅር፣ ከሀገር ፍቅር፣ ከየትኛውም ፍቅር ሁሉ በላይ በልባችን ወገኖች ልናስቀምጠው የሚገባው ታላቁ ፍቅር የእግዚአብሔር ፍቅር። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ ተብሎ ተጽፏል፣ በእርሱ ያመነ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ሁሉ እንዲሁ ምን አድርጎታል? ወዶታል። እግዚአብሔር የወደደን እንዲሁ ማለት ያለ ምክንያት ምንም የጽድቅ ስራ ሳይኖረን፣ መልካምነት ሳይኖረን፣ በጎነት ሳይኖረን እግዚአብሔር ወደደን። ቃሉ በጣም የሚገርም ነው። እንዲሁ ነው የወደደን። የሥነ መለኮት ሊቃውንት ይህንን ፍቅር አንኮንዲሽናል ላቭ ይሉታል። በምክንያት ላይ ያልተመረኮዘ ፍቅር ማለት ነው። እኛ ሰዎችን ስንወድ ታውቃላችሁ፣ ከክልል ከክልል ማለት ነው። አብላይ ለአብላ በሚል መርህ ላይ የተመሰረተ የብዙዎቻችን ፍቅር አስመሳይነት ያለበት፣ ሽንገላ ያለበት፣ አንዳንዴ ማታለልም ያለበት፣ ውሸትም ያለበት ፍቅር ነው ብዙ ጊዜ ሰው ላይ የሚታየው። የእውነተኛው ፍቅር መለኪያውና ሚዛኑ ግን ሰዎችን ያለ ምክንያት መውደድ። ወደዚህ ካልደረስን ወገኖቼ ገና ነን ማለት ነው። በመንፈሳዊ ገና አላደግንም ማለት ነው። ስለዚህ ያለ ምክንያት ሰዎችን እንውደድ። አንድ እናት ዕቃ ለመገዛዛት ወደ ገበያ ወጣቻለሁ እና ዕቃ ገዛዝታ ስትመለስ ልጇ ማሙሽ በቤት ውስጥ ሆኖ ያለቅስ ነበር እና ጠጋለችና ማሙሽዬ ለምን ታለቅሳለህ አለች። አይ እማዬ የማለቅሰው ስለ ራቤ ነው አላት። ምን ስለሆንኩ ነው አላት? ስለ ራቤ ነው። ታዲያ ምን ችግር አለው? እኔ እናት አይደለሁ እንዴ? የሚያስፈልገውን ሁሉ አደርግልሃለሁ። ግን ማሙሽዬ አንድ ጥያቄ ጠይቃለሁ አለች። እሺ እማዬ ጠይቂኝ አላት። ማሙሽዬ ትወደኛለህ አለች። ትወደኛለህ አለች። አዎ እንዴ እማዬ እንዴት አልወድሽም? በጣም እጅግ አድርጌ ነው የምወድሽ አለች። ከዛ እናት እንደገና ሌላ ጥያቄ አቀረበችለት። ግን እስከ መቼ ድረስ ነው ግን የምትወደኝ አለች። ማሙሽ አሰባሰበና በጣም ርቦት ስለነበር እማዬ እኔ የምወድሽ ዳቦ እስኪሰጪኝ ድረስ ማለት ይባላል። እኛም ብዙ ጊዜ እግዚአብሔር የምንወደው እንደዚህ ነው አይደል? የውጭ ፕሮሰስ የጀመረው እስኪሳካለት፣ የስጋ ፍላጎታችን እስኪሟላ ድረስ፣ ሁሉ ነገር ሲስተካከል እጥፍ የምንል ብዙዎች አሉ። በእውነት እግዚአብሔር ከዚህ ይጠብቃል። የመጀመሪያው የክርስቲያናዊ ስነ ምግባር መርህ ማንን መውደድ ነው? እግዚአብሔርን መውደድ። ሁለተኛው ባልንጀራን እንደራስ አድርጎ መውደድ፣ ለሰዎች ፍቅር፣ ርኅራኄና አገልግሎትን መስጠት። ሶስተኛው የክርስቲያናዊ ስነ ምግባር ዋናው መርህ እውነተኛነት ነው። ሶስተኛው ምን መሆን? እውነተኛ መሆን፣ ሐቀኛ መሆን፣ እውነትን ግዛት እንጂ አትሽጣት ተብሎ እንደተጻፈ ሐሰትን ማራቅ፣ እውነትን መናገር። አራተኛው የክርስቲያናዊ ስነ ምግባር መርህ ጀስቲስ ነው፣ ፍትህ፣ ሁሉንም በእኩልነት ማየት። አምስተኛውና የመጨረሻው ትህትና። ትሑታን እንድንሆን እግዚአብሔር ይርዳል። በተለይ ትዕቢት በሰለጠነበት በዚህ ዘመን ብዙዎቻችን አንዱ ያጣነው ጸጋ ምንድን ነው? ትህትና ነው። ትህትና በጣም እየጠፋ መጥቷል። ይኸውላችሁ ትህትና የፍርሃት ወይም የበታችነት ስሜት አይደለም። ትህትና የክርስቲያናዊ ስነ ምግባር ዋነኛው መገለጫ ነው። አባቶቻችን ከእግዚአብሔር ጋር የኖሩት በትህትና ነው። ደጉ አባት አብርሃም የሰዶምና የገሞራን ሰዎች በእግዚአብሔር ፊት ቆሞ ሲያማልዳቸው ምንድን ነው ያለው? እኔ አፈርና አመድ ትቢያ ስሆን አምላኬን አነጋግረው ዘንድ ማን ነኝ አለ በትህትና። ዳዊት አንሰ ጽ ወአልኮሰ፣ እኔ ትል ነኝ አለ ዳዊት።
በጣም ቅዱሳን ከእግዚአብሔር ጋር የኖሩት በፍጹም ትህትና ነው። የክርስቲያናዊ ስነ ምግባር አንዱ መገለጫ ወገኖቼ ትሁት መሆን። መንፈስ ቅዱስ ያደረበት አንድ ክርስቲያን መገለጫው ይሄ ፍሬ የሚያፈራ ዛፍና መንፈስ ቅዱስ ያደረበት ሰው ሁልጊዜ ያጎለብሳል ይባላል። ፍሬ ያፈራ ዛፍ አይታችኋል? ያጎለብሳል። ትህትና ይሆንላችሁ። የፍርሃት ወይም የበታችነት ስሜት አለ። ራስን ከሚገባው በላይ ከፍ አድርጎ ማየት ትዕቢት፣ ከሚገባው በታች ራስን ዝቅ ማድረግን ትህትና አለ። እርሱ ስቃይ ነው። የትህትና ትርጉሙ እሱ አይደለም። ትህትና ከልብ የመነጨ የክርስቲያናዊ ስነ ምግባር መገለጫ ነው። እንግዲህ እነዚህ አምስቱ የክርስቲያናዊ ስነ ምግባራት ዋና ዋና መሪዎች ናቸው። ክርስቲያናዊ ስነ ምግባራት መገለጫዎቹ ጸሎት፣ ጾም፣ ምጽዋት፣ ንስሐ፣ ታዛዥነት፣ ይቅርታ፣ እነዚህ ሁሉ ምንድናቸው? መገለጫዎቹ ናቸው። በመጨረሻ የምነግራችሁ ለክርስቲያናዊ ስነ ምግባር ተግዳሮቶች የሆኑ በዚህ ዘመን በጣም ብዙ ነገሮች አሉ። ለምሳሌ አንዱ ዓለማዊነት ነው። ሁለተኛው የሞራል ውድቀት፣ ሶስተኛ የሚዲያ ተጽዕኖ። በተለይ ወጣቶች በጣም እንድትሰሙ ይፈልጋሉ። በተለይ ዛሬ በሚዲያ ምንድን ነው እያየን ያለን? አያስፈልግም ብላ ቤተክርስቲያን አታስተምርም። ነገር ግን ምንድን ነው እያየን እየተመለከትን ያለ ነው? የሚዲያ ተጽዕኖ ዛሬ ክርስቲያናዊ ስነ ምግባር ላይ አደጋ ላመጣም ተናገሩ። አደጋ ላመጣም አባቶችን ሲዘረጥጡ ሲሳደቡ አላያችሁ? አንዳንዶች እኔ እንደው ይሄን ነገራችሁና ልጨርስ። እኔ በጣም ነው የሚያስቀኝ። አንዳንድ አይታችኋል? ሙልጭ አድርገው የቤተክርስቲያን አባቶችን ሚዲያ ላይ እስኪበቃቸው ይሳደቡና ተሳድቦ አንዳንዶች መጨረሻ ላይ ሀሳባቸውን ሲዘጉ ወስብሐት ለእግዚአብሔር ወለወላዲቱ ድንግል የሚሉ ሰዎች አሉ። ሰው እየተሳደበ ወስብሐት ለእግዚአብሔር ይላል። እንደዚህ አይነት ምስጋና አለን። ስለዚህ ሚዲያው በራሱ ለክርስቲያናዊ ስነ ምግባር ምን ሆኗል? ተግዳሮት ሆኗል። የቤተሰብ መፈራረስ፣ ቤተክርስቲያን ከየትኛውም ጊዜ ይልቅ ቤተሰብ ላይ ጠንክራ መስራት አለባት። ለጠንካራ ቤተክርስቲያን መሰረቱ ጠንካራ ቤተሰብ ነው። ታውቃላችሁ፣ በጠንካራ ቤተሰብ ላይ ያልተመሰረተች ቤተክርስቲያን አገልግሎቷን በጉልበትና በኃይል ወደፊት መቀጠል አትችልም። ስለዚህ በተለይ የዜጋ ብቻ መፍረስ፣ የቤተሰብ ጉዳይ አንዱ ለክርስቲያናዊ ስነ ምግባር ትልቅ ተግዳሮት ነው። መፍትሄው ምንድን ነው? ወደ መፍትሄው ልምጣና ልጨርስ። የመጀመሪያው መፍትሄ የመጽሐፍ ቅዱስ ጥናት፣ መጽሐፍ ቅዱስ መማር፣ አይናችንን ወደ እግዚአብሔር ቃል፣ ልባችንን ወደ ቃሉ መውሰድ መቻል አለብን። የሕይወታችን መሪ ሊሆን የሚገባው የማን ቃል ነው? ተናገሩ። የማን ቃል ነው? ወደ እግዚአብሔር ቃል ዘወር ማለት መቻል አለብን። ቃሉን ስናጠና፣ ስናነብ፣ ስናውቅ ከኃጢአት እንርቃለን። በክርስቲያናዊ ስነ ምግባር ታንጸን እንኖራለን። ከዚህ በኋላ ደግሞ መጸለይ፣ መጾም፣ ቅድም የዘረዘርኳቸው መንፈሳዊ ስነ ምግባራት መፈጸም ጥሩ ክርስቲያናዊ ስነ ምግባር እንዲኖረን ያደርጉናል ብዬ አስባለሁ። አምላካችን እግዚአብሔር በነገር ሁሉ ስላስተማረን ስሙ የተመሰገነ ይሁን። እንግዲህ ዋናው የትምህርቱ መሰረታዊ ዓላማ ካወቅን በኋላ እንድናምን፣ ካመንን በኋላ ደግሞ እምነታችንን በምን እንድንገልጥ? በስነ ምግባር እንድንገልጥ። የስነ ምግባር ሰዎች ያደርጋል። እምነታችን በፍሬ እንዲገለጥ እግዚአብሔር ይርዳል። የሁላችንን ፍጻሜ እግዚአብሔር ያሳምርልን። አሜን። ስብሐት ለእግዚአብሔር። በጣም ታላቅ ይቅርታን ጠይቃለን። ታላቅ ምሁር ናቸው፣ አይታችኋቸዋል። እጅግ በጣም አሉ ከምንላቸው ታላላቅ ምሁራን መካከል አንዱ ናቸው። እንዲህ ሳቋርጣቸው ግን እኔ በጣም ቅር እያለኝ ነው። ግን ትምህርቱ የሚያልቅባቸው አይደለም። ችግር የሆነው ምንድን ነው? እኛ በጊዜ ያለመምጣታችን ጉዳይ ነው። በ10 ሰዓት ብንገኝ ኖሮ እኛ ትምህርቱን በ11 ተኩል ብንጀምረው በቂ የሆነውን ትምህርት ማስተላለፍ ይቻል ነበር። ካስተማሩን ውስጥ እንደምታውቁት ምንድን ነው ያሉት? ታላቅ ምሁር መሆናቸውን የምታውቁት ምንድን ነው ያሉት? በተለይ ካመንክ ይበቃሃል፣ ከዚያ በኋላ ነገር አያስፈልግም፣ ቁርባን አያስፈልግም፣ ስጋው ደግሞ አያስፈልግም እያሉ ስጋው ደግሞ ያቃልላሉ። ግን መጽሐፍ ቅዱስ ምን ይለናል? መጨረሻ ላይ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለው። ማመን ብቻ በቂ እንዳለ አይደለም። ያመነ የተጠመቀ ይድናል። መጠመቅም ብቻ በቂ እንዳለ አይደለም። መጨረሻ ላይ በስጋው ደግሞ ካልታተመ ያ ሁሉ እምነት ከንቱ መሆኑን፣ ማመን ብቻ በኢየሱስ ማመንን ይበቃሃል እያሉ ወደ ተሳሳተ እምነት
አድርገው ነግረውናል። ለመምራችን እግዚአብሔር አምላክ ሕይወትን ያሰማል፣ በቀኝ ጸጋ ይጠብቅልን። እንዲህ አይነት ኮምፓራቲቭ ቴዎሎጂ የሚያስተምሩ መምህራን እግዚአብሔር አምላክ ያብዛልን። ጊዜው የአንጣራዊ ስነ መለኮት ጊዜ ነው። ዝም ብለን ወረደ ተወለደ ብለን የምንለያይበት ጊዜ አይደለም። ትምህርት ይቀጥላል። አሁን መምህራችን ማጠቃለያው ጭምር ስላልናቸው ነው ብለው ነው እንግዲህ ያስተማሩ ይህንን ሃይላይት እንዲሆን ገለጻ ያደረጉልን። ነገር ግን ትምህርት ይቀጥላል። ክርስቲያናዊ ስነ ምግባር የጀመረልን መምህር ተስፋ ሞሲሳ ነው። እሱ ይቀጥለዋል በሚቀጥለው ሳምንት ጨምሮ። ምክንያቱም ስነ ምግባራዊ ክርስቲያናዊ ስነ ምግባር አብሮን የሚኖር ትምህርት ስለሆነ የሚያልቅ አይደለም። በኋላ ወደ ሌላ ጊዜ እንቀጥላለን እንጂ የዛሬ ሳምንት ተስፋ ሞሲሳ ይቀጥለዋል ለማለት ያክል ነው። አሁን ይሄ ደግሞ ፕሮጀክቱን የተሳሳተብነውን የምትይዙት ብዙ ነጥብ ነበረ። አሁን ከላፕቶፕ ጋር ማገናኘት ስላልተቻለ ፕሮጀክቱን ከላፕቶፕ ጋር ማገናኘት ትንሽ የቴክኒክ ኤረር ስለተፈጠረ ነው። ሳምንት ግን ከተስፋ ሞሲሳ ጋር በሰፊው አጠቃለን እንማራለን ማለት ነው። ያስተማረን የገሰት እግዚአብሔር ከሁላችን ጋር ይሁን። ለመምህራችን ቃለ ሕይወትን ያሰማልን። አሁን ቀጥታ ወደ ዘማሪ ተስፋ ፍቅር ወስዳችኋለሁ። ወደ ኖቱን የዘማሪያንና ለመንፈስ ቅዱስ እንደምናመሻችሁ የመምህራችን ቃሉን ያሰማልን፣ ቃሉን ያሰማልን። ሰዓትም ሄዶብናል። ሁላችንም አጠር ያለ ዝማሬ ዘምረን እመቤታችን ማርያም ሀገራችንን ትጠብቅልን። ምናልባት አሁን እየተሰማ ካለው አንፃር አጠር ያለ ዘምርና እመቤታችን Thank you.
ሞክሩ። ህይወት ወደ ትምህርት ነው እየተሰጠ ያለ። እድለኞች ናችሁ። ይህን ነገር በደንብ እንቀጥልበታለን። አሁን እንደ ቸርነት እንላለን ወደ ዘማሪ ልጃችን